ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ብዝት ይበል። ተጠፋፍተናል ሰሞኑ ማለት ነው። ሁላችሁም ከልብ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። እንግዲህ ምሳሌ ይዤላችሁ መጥቻለሁ። መሀሌት እንግዲህ የመድብልን እንግዲህ ስንት ዓመት የለፋበት እንግዲህ ሊሞሪን አውጥታ ዩቲዩብ ላይ ጭነዋለች ማለት ነው። እንግዲህ ሰርቃ ማለት ነው። እና መድብል በጣም በጣም ተናደዋል ማለት ነው። እኔ አለቃትም ስንትና ስንት ጊዜ የለፋሁበት ጉድ አርጋኛለች በማለትም እንግዲህ ብሩኬ እንግዲህ ኧረ የእውነትህ ነው እውነት ነው ግን በእኔ ማመን አቅቶኛል መድብል እውነትህን ነው ሲለው፣ አዎ እኔ እውነቴን ነው ምነግርህ ጉድ አርጋኛለች። እኔ መጀመሪያም እኮ ብዬህ ነበረ አቺ ሴት አትታመንም ጥሩ አይደለም ብለህኝ ነበረ። ግን እኔ ያንተ ምክር አለመስማቴ ነው ብሩኬ። እዚህ ቤት ትቀመጥ ብዬ ቤት ውስጥን ባስቀመጥኳት። እኔ ግን ስንት ጊዜ የለፋሁበት ብዙ ውጣና ውረድ ብዙ ፈተና ያለፍኩበት ያሳለፍኩበት እንግዲህ የለፋሁበት ሊሞሪ ሰርቃ እንግዲህ ጉድ አርጋኛለች መሀሌት። እኔ በፍጹም አለቃትም። እሷን አጥፍቼ ብጠፋ ይሻለኛል። እሷን አጥፍቼ እዛው ብታሰር ይሻለኛል። እስር እንደሆነ ለምጄዋለሁ በማለትም መድብል እንግዲህ በጣም ተናዶና እንግዲህ በጣም በጣም ራሱን መቆጣጠር ራሱ አልቻለም ማለት ነው። ብሩኬም ተው ጥሩ አይደለም። እሷ ሰው ላይ ሰበብ ትሆናለች፣ እጅህ ላይ ሰበብ ትሆናለች። እኔም ድሮም እኮ ነግሬህ ነበረ እዚህ ቤት አታስገባት፣ ጥሩ አይደለም፣ እሷ ምንም አይታመንም ብዬ ስመክርህ አልሰማኸኝም በማለትም እንግዲህ ብሩኬም እንግዲህ እያረጋጋው ይገኛል። መድብል ግን በፍጹም እኔ እሷን ካላጠፋው ብሎ እንግዲህ በእጁ የያዘው ሽጉጥ ራሱ በትግል እንደወሰደበትና ተው ተረጋጋ፣ በቃ ወንድሜ በኋላ ሰበብ ትሆንብሃለች፣ ችግር ነው። እሷ እንደሆነ እንደምታውቅ ከባድ ሰው ናት፣ ምንም ነገር አሰማም፣ ስትታይ ሰው ትመስላለች በማለትም እንግዲህ ብሩክ ከራሱ በጣም ተናዷል ማለት ነው። ቤተሰብ እንግዲህ እቺ እንግዲህ መሀሌት እንደምታውቁ እንግዲህ መድብል በጣም የለፋበት የደከመበት ስንት ጊዜ ስንት ውጣና ውረድ ያየበት ስንት መከራ። መቼም አንድ ነገር ስትሰሩ በጣም ብዙ ነገር ብዙ መስዋዕትነት ከፍላችሁ ነው ማለት ነው። እና እንግዲህ ሊሞሪው እንግዲህ ወስታበት ማለት ነው። እንግዲህ ሰርቃኝ ነው ያለ እንግዲህ መድብል እንግዲህ ሊሞሪ ወስታ ልካለታለች። እዛ ወስታ በዩቲዩብ እንዳስጫነችው እና ራሷ እንደለቀቀችው እንግዲህ ተናግረዋል ማለት ነው። እና የማሌት ነገር እኮ የማያልቅ ነገር ነው ቤተሰብ ማለት ነው። አሁን ቀስ በቀስ እንግዲህ ቅድስትም እንግዲህ እሷን አዛ ታረጋታለች ማለት ነው። ቅድስትም እንግዲህ ቤት ውስጥ አልይሽ ብላ ቤት ውስጥ እንድትኖር እራሷ አትፈልግም። እንግዲህ መድብል እሷ በፍጹም ግን አታረገውም እያለ እንግዲህ ብሩክ ራሱ እየተከራከረ ይገኛል። እሷ ግን ይሄን አክል ግን አልጠበቅኳትም ነበር። ይሄን አክል ደደብ መሆኗን በፍጹም አላወቅኩም ነበረ። ብሩኬ እኔ ለምንድን ነው መቀልድ? እኔ እኮ ብዙ ጊዜ የለፋሁበት ነው ምነካ በማለትም እንግዲህ መድብል በጣም አዝነዋል ማለት ነው። በጣም እንግዲህ ብሩክ እያረጋጋው ይገኛል። ይኸውልህ የዛሬው ባይሆን እንኳን ትደርና ነገ እናባርራታለን በማለትም እንግዲህ እየጠየቀው ይገኛል። አይ በፍጹም በፍጹም እኔ ማየት አልፈልግም፣ አይኗ ማየት አልፈልግም፣ እዚህ ቤት ላይ አላያትም። እኔ በፍጹም እዚህ ቤት እገላታለሁ፣ እንድትሞት ነው ምፈልግ፣ እንድትኖር በፍጹም አልፈቅድላትም። ዞር በልልኝ ብሩክ፣ እኔ ምልህ ነገር ስማኝ በማለት እንግዲህ እኔ እኮ ሞራሬ ሁላ ነው የነጠቀችኝ በማለት ምን ሆነ ነው ግን ልማትረጋጋ? ተረጋጋ እንጂ ባይሆን እንኳን አስተውል፣ ከሷ እኮ አልተሻልክም አንተም በማለትም እንግዲህ አንተ ወንድሜ ነህ፣ እኔ ታላቂ ነህ፣ ግን ስነግርህ መስማት አለብህ። አሁን በእሷን ተነስተህ እንደዛ አይነት ነገር አደርጋለሁ ብትል ጦስ ውስጥ ከተሃለች። ያው እንደተለመደ እስር ቤት ውስጥ ነው አንተ የምትበሰብስ። እሷን ከገደልክ እስር ቤት እንደምትቆይ እዛው እስር ቤት መኖሪያ እንደሆነ ማወቅ አለብህ በማለትም እንግዲህ ብሩኬ እንግዲህ በእርግጥ አዎ ያው እሷ ሰበበኛ ስለሆነች
ያው ቢገላት መድብል እንግዲህ እስር ቤት መበስበሱ ነው በትክክል ብሩኬ ማለት ነው። ያው ብሩክም እንግዲህ ምንም ቢሆን ወንድሜ ነህ፣ እኔ አንተ ፈልግሃለሁ፣ እሷ ጦስ ትሆንብሃለች፣ በቃ ከምትገላት ትኑር ትቆይ፣ ያለው ነገር በንግግር እንፈታዋለን ብሎ እንግዲህ ብሩኬ እየለመነው ይገኛል። መድብል ግን በፍጹም እንድትቆይና እንድትኖር አልፈልግም እኔ እዚሁኑ ነፍሷን ማጠፋት በማለት እንግዲህ በጣም እንግዲህ ከባድ ነው ማለት ነው ቤተሰብ ማለት ነው። እና በጣም በጣም እንግዲህ ያሳዝናል ማለት ነው። እንግዲህ ስራዋ ከባድ ነው፣ በጣም ከባድ ነው ስራዋ በጣም። እሷ እንግዲህ በሰላሙ አይደለም እዛ ቤት የገባች፣ በሰላም እኮ አይደለም እዛ ቤት የገባች። የሆነ ነገር አሁን ራሱ ቅድስትን እንግዲህ ታጠቃታለች ማለት ነው። ወይ ቅድስትን ወይ ምሳሌን እንግዲህ ሁለት አንዱ የሆነ ነገር ታደርጋለች። ከዛ ብሩኬም እንደዛው በሰላም አይደለም እዛ ቤት የገባች ማለት ነው። ያው እንደነገርኳችሁ ባለፈም እኮ ከካሌብ ጋር ደውላ እንግዲህ ያለው ነገር እየሰራሁ ነው፣ ሁሉም ነገር እየተከታተልኩ ነው ምናምን ብላ እንግዲህ ዝና ደውሎላት እያወራች ነበረ ከዝና ጋር ማለት ነው። ማህሌት አስናን እኮ ቤተሰብ ማለት ነው አብዛኛው እንግዲህ ስራዋ ሁላ ተነጋግራ ሁሉም ነገር ተቀናይታ ምትሰራ ከዝና ጋር እና ከካሌብ ጋር ነው። ስለዚህ አሁን እነሱ ወይ ብሩኬን ወይም ደግሞ መድብልን ወይም ደግሞ ቅድስትና ምሳሌን እነሱ ለማጥቃት ነው እሷ እዛ ቤት ሆና እንግዲህ በስልክ እየተለዋወጠች ያለው ነገር ኢንፎርሜሽን ሁሉ ለእነሱ ነው የምታቀብል ማለት ነው። እና አሁንም እንግዲህ እነሱን ለማጥቃት ነው አሁን ይሄ ሁላ ማለት ነው። እና እስቲ አሁን አስቡ ማለት ነው። መድብል የደከመበት ወስታ ሊሞሪ ሁላ ሳይቀር ወስታ ሰርቃ ወስታ ማለት ነው ዩቲዩብ ላይ እንዲጫን አድርገዋለች። እና በጣም ተናዷል መድብል በጣም በጣም ከሚባለው በላይ ማለት ነው። ያው በእርግጥ የደከመበት ነው እንግዲህ አስቡ ማለት ነው። ሙዚቃ እንኳን መለቀቁ አያውቅም ነበረ ማለት ነው። ተለቋል ተብሎ ነው እንግዲህ ተደውሎ የተነገረው የኔ ሙዚቃ ኧረ ተው እንደው የእውነት ነው ግን በኢትዮጵያ ተለቋል እያልከኝ ነው ብሎ እሱ እንግዲህ ግራ ተጋብቷል ማለት ነው። እንግዲህ አንድ ሰው ራሱ ባለቤቱ ሳይለቅ እሷ ሊሞሪውን ወስዳ ለቃለች ማለት ነው። እና በጣም ከባድ ሰው ናት ማለት ነው። በጣም ከባድ ሰው ናት እቺ መሀሌት ተብዬ። እና አሁንም እንግዲህ እንደነገርኳቸው ነው። በጣም ያሳዝናል መድብል ማለት ነው። የደከመበት እንግዲህ ወስታ ሊሞሪውን ለሌላ ሰው በዩቲዩብ አስጭኖ ለቆታል ማለት ነው በዩቲዩብ። እና በጣም ያሳዝናል እሱ የለፋበት እና ቤተሰብ እኔ እንጃ የእሷ ነገር እንዴት እንደሆነ አላውቅም። እንግዲህ አስቡ ማለት ነው። ፌንት ራሱ እስከሚነቅል ድረስ ማለት ነው ተደውሎ ሲነገረው መድብል ከተቀመጠበት ራሱ ነው ስቶ የወደቀ ማለት ነው። እና ተረጋጋ፣ እንደዚህ ስለሆንክ እኮ ምንም የሚፈጠር ነገር የለም። እኔ እኮ ለዚህ ነገር ስንት ገንዘቤ ስንት ጊዜን ያፈሰስኩበት መሰለ። ስለዚህ እንዴት እንደዚህ ጉድ ታረገኛለች? የገዛ ቤቴ ተቀመጪ ብዬ በዛ ሰዓት እንኳን አንተ ተው አትሆንም እቺ ሴት ቤት አታስገባት ብለህ እንኳን ስትለኝ አይ ምንም አትልም፣ ባይሆን አንዳንድ ነገር ትረዳናለች ብዬ ነው ያስቀመጥኳት። የዛ ሰዓት ምን ነው ብሩኬ አንተ በሰማውክ እንደዚህ ጉድ አልሆነም ነበረ በማለት እንግዲህ መድብል በጣም ተጸጽተዋል፣ በጣም ተናደዋል ማለት ነው። ቤተሰብ ግን ምን ዋጋ አለው? ያው አንዳንዴ መድብል ያው በቀና ልቦና ነበረ እዛ እንድትቀመጥና እሷም ደግሞ አንዳንድ ነገር ያው ከነሱ ጋር ተቀናጅታ እንድትሰራ ነበረ። እሷ ግን ምትሰራ ከማን ጋር ነው? ከነዝና ጋርና ከነ ካሌብ ጋር ነው እየተደዋወለች ማለት ነው። አስቡ ማለት ነው። ይፍራታ ላይ ሁላ ደውላ እንግዲህ ወደ አንቺ እንድመጣ ምናምን ሁላ ብላት ነበረ። አይ እኔ እኮ አሁን ባለትዳር ሆኛለሁ ማንም ሰው የሚባል አላስጠጋም ስትላት ነበረ ማለት ነው። እንግዲህ አስቡ። ይፍራታም ያው እንግዲህ ከመርዙ ጋር ሆናለች ማለት ነው። ያው እሱ አንዳንድ ነገር ያሟላላታል እንግዲህ ባይሆን እሷ ትሻላለች፣ ባይሆን ከዛም ከዚህም አትነካካም። የዚች ደግሞ እኮ ከባድ ነው። የዚች ለማህሌት ይብሳል ማለት ነው። እና በጣም ከባድ ነገር ነው ቤተሰብ ማለት ነው።
እና ሌላ መስራት ትችላለህ፣ አቅም አለህ፣ በቃ አይዞ ተረጋጋ፣ አውቃለሁ የደከምኩበት የለፋሁበት ነው፣ ግን ምን ይደረግ ተረጋጋ በማለት ያው እሱም በዛ ሰዓት እንግዲህ ማን እንደ ጫነው ማወቅ እፈልጋለሁ። ማን ሊለቀው ይችላል እንዴ? እንዴት ነው ሊሞሪ ካስቀመጥኩበት ቦታ ማን አንስቶት ይሆናል በማለት እንግዲህ አስቡ። ሊሞሪው እሱ ባስቀመጠበት ቦታ ነው እሱ አንስታ ለሰው ልካ የሰጠችው ማለት ነው። በጣም ጉደኛ ናት። በጣም 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 እና የማህሌት ስራ እግሯ ደግሞ በፍጹም 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 እግሯ ከዚህ ቤት እንዳታነሳው ከእሷ በቀር ማንም የለም ብዬ መጀመሪያም ጠርጥሬ ነበረ። ግን እሷ መሆኗ በጣም ያሳዝናኛል። ስለዚህ እሷ መሆኗ ግን ካወቅኩ ምንም ነገር እንድትከለክለኝ አልፈልግም። ስለዚህ እዚህ ቤት ውስጥ እሷን ማየት አልፈልግም በማለት ያው ብዙ ሰዓትም እንግዲህ ብሩኬ እያረጋጋው ይገኛል። ቤተሰብ ማለት ነው። አይ መሀሌት፣ አይ መሀሌት ምን ይሻልሻል? እንደው ምን ይሻልሻል? በጣም በጣም ያሳዝናል። በጣም በጣም ያሳዝናል። እንግዲህ ኤፍራታም እንግዲህ ኤፍራታ ላይም ደውላ እንግዲህ እንድታስጠጊኝ አንድ ቀን እንኳን መጥቼ ባድር ምናምን ብላን ብጠይቃትም ኤፍራታ ፊት አልሰጠቻትም። አይ እኔ ባለትዳር ነኝ፣ ከአሁን በኋላ እኔ ጋር መደወልም ሆነ እኔ ጋር ማደር ክልክል ነው፣ ስለዚህ የሚሆን ነገር አይደለም በማለትም እንግዲህ መርሱ እንግዲህ ደላላው እንግዲህ ለኤፍራታ ያው ለኤፍራታ ፍቅረኛ ሆነዋል ማለት ነው። ያው አንዳንድ ነገር ይረዳታል፣ ያግዛታል ማለት ነው። በጣም በጣም እንግዲህ ማህሌት ነገር መቼም እዛ ምንም ቢሆን ችለሽ እዛው ተቀመጪ፣ ምንም ቢሆን ያው ሁሉም ነገር መቻል አለብሽ፣ ከአሁን በኋላ ወደ እኔ መምጣት የማይታሰብ ነገር ነው በማለትም ያው ኤፍራታ ነግራታለች ማለት ነው። ባለፈም እንግዲህ ራስሽን ችለሽ እንድትኖሪ ወደ እኔ ማምራት አይቻልም ብላታለች። እንግዲህ የመድብል መጨረሻና የማህሌት መጨረሻ ምና ይሆናል። ቤተሰብ መድብል በጣም ያሳዝናል። እንግዲህ እድሜ ለማህሌት እንግዲህ ሰው የለፋበት ሁሉ እንግዲህ አውጥታ ሊሞሪውን ለሌላ ሰው በመስጠትና ሌላ ሰው እንግዲህ መድብል ሳያውቅ ዩቲዩብ ላይ እንደጫና ዩቲዩብ ላይ ተጭኖ እንግዲህ ሰው ነው ደውሎ የነገረው መድብል። በጣም ያሳዝናል ቤተሰብ ማለት ነው። ሰላማችሁ ይብዛልኝ። እስቲ የእነሱ መጨረሻ ምና ይሆናል። በቅንነትና በመልካምነት ላይክ እያረጋችሁ እለፉ ማለት ነው። እንግዲህ መጨረሻው ምና ይሆናል ሁላችንም ማለት ነው። ግን ከባድ ነው፣ በጣም ከባድ ነው። ቤት ውስጥ ተቀምጣ ይሁላ ማድረግ ይሁላ ጥፋት